ሚዲያ ላይ ለመስራት ሐሳብ ያላችሁ ሰዎች እንደኔና እንደ ጓደኞቼ ሳትከስሩ መጀመሪያ ይህንን ነገር ማወቅ አለባችሁ። ምናልባት ሶሻል ሚዲያ ላይ ሰርታችሁ ገንዘብ የማግኘት ፍላጎት የሌላችሁ ሰዎች ከሆናችሁ ግን ይህንን ቪዲዮ አሳልፉት። ምን መሰላችሁ የተፈጠረው? እስኪ እንስማት። ምን መሰላችሁ የተፈጠረው? እኔና ጓደኛዬ ሀብታም የመሆን ትልቅ ሐሳብና ፍላጎት አለን። አንቺ ግን ሁሌ ነው እንደምትከስሪው እንዳትሉኝ፣ ከብዙ ኪሳራ ነው ስኬት የሚመጣውና ሀብታም እንደምሆን እርግጠኛ ነኝ። ወደ ፖይንት ስመለስላችሁ ዩቲዩብ ለመጀመር አሰብን ማለት ነው። ከዛ አይዲያ አሰብን፣ ጥሩ እይታ ሊኖረው የሚችለውን። ከዛ በእኔና በሷ ጭንቅላት ያመጣነው አይዲያ በቃ በአንድ ቪዲዮ መነጋገሪያ እንሆናለን፣ እንፈምሳለን የሚል ነበር የመጀመሪያው ስህተት ማለት ነው። ከዛ በቃ በቀን 5-6 ነው የምንደዋወለው፣ ስለ አይዲያው በደንብ እናወራለን፣ እንመካከራለን ማለት ነው። ከዛስ ይሄንን ቪዲዮ እስከ መጨረሻው ድረስ ተከታተሉ። ሁላችንም ቪዲዮውን ላይክ በማድረግ እንጀምራለን። ወደ ቪዲዮ ይሄንን ማይክ ሂደን ለዩቲዩብ 12000 ብር ገዛን። ይታያችሁ ሰው አዲስ ስራ ለመጀመር ሲያስብ በትንሽ ነገር ነው መሞከር ያለበት። እና ምን ልላችሁ ፈልጌ ነው፣ መስራት የምታስቡ ሰዎች መጀመሪያ በ3000 እና በ4000 ብር አነስተኛ ፕራይስ ባላቸው ማይኮች ጀምሩና እንደሚሆንላችሁ እንደማይሆንላችሁ ቼክ አድርጉ። ከዛ በኋላ ነው ወደ ትልቅ እቃ መሄድ ያለባችሁ። እዚህ አጋጣሚ መጀመር የምታስቡ ሰዎች በቅናሽ እሸጥላችኋለሁ እና ትምህርት ይሆናችሁ። አዘንድ ኦፍ ዘ ዴይ ሀብታም መሆናችን የማይቀር ነገር ነው፣ ግን ከዚህ ኪሳራ አትሊስት አንድ ሰው ከተጠቀመበት ብዬ ነው ይሄንን ቪዲዮ መስራት ያሰብኩት። የኔን ታሪክ እየነገረች ስለመሰለኝና የምታስተላልፈው መልእክት በጣም ስለተመቼ ነው ቀጥታ ወደዚህ ይዤ የመጣሁትና እንግዲህ ገና ምንም ነገር ሳይጀምሩ የማይክ ስታንድና ማይክ እንግዲህ የማይኩን ዋጋም ትሰሙታላችሁ። ስታንዱ ብቻውን ራሱ በጣም ብዙ ብር ነው ለብቻው ራሱ ብትገዙትና እንዴት አይነት ሀሳብ እንዳሰቡ እኔ ራሱ እየተገረምኩ ነው። እሺ በመጀመሪያ ዩቲዩብን የሚሆን ማንኛውንም ሶሻል ሚዲያ ስትጀምሩ በምንም አይነት ሁኔታ ኢንቨስት አድርጋችሁ አትጀምሩ ነው። ይሄ ዋናው ነጥብ ነው። እነሱም እንግዲህ ከሰሩት ስህተት መካከል መጀመሪያ ላይ ሀሳባቸውን ሳያደራጁ ኮንተንት ሳይጽፉ ወይም ደግሞ ቪዲዮ ፕሮዲውስ አድርገው አፕሎድ ሳያደርጉ ቀጥታ ወደ ኢንስትሩመንቱ ወይም ወደ ኢንቨስትመንቱ ነው ይሄድ እና ይሄ ደግሞ ምናልባት ሰልችታችሁ ስራውን ብትተውት ወይም ደግሞ ሜቢ እንግዲህ ያልሆነ ነገር ተፈጥሮ ስራውን ብታቋርጡ ከስራትም ይመጣል ፕላስ ዛት ደግሞ የሞራል ውድቀትም አብሮ ይመጣል ማለት ነው። ስለዚህ እናንተ እዚህ ስራ ላይ ቆያለው ብላችሁ ካሰባችሁና መጀመሪያውኑም ቢሆን ባላችሁ በትንሽ ነገር ካልጀመራችሁ እመኑኝ አወዳደቃችሁ የከፋ ነው የሚሆነው። ዘላችሁ ካሜራ ላይ ዘላችሁ ማይክ ላይ ፊት አትበሉ እያለች ነው እህታችን እየመከረችን ያለችው። በጣም አክሴፕት አደርገዋለሁ። መጀመሪያ ላይ 2000 3000 እና 4000 ብር በሚያወጡ ማይኮች ጀምሩ። እውነቷን ነው። በጣም ትንንሽ ማይኮች አሉ አሪፍ የሆነ ኦዲዮ ሪከርድ የሚያደርጉልን፣ በእነሱ ጀምሩ። ካልሆነም ደግሞ በስልካችሁ ማይክ ብቻ ጀምሩ። የስልካችሁን ማይክ ቀጥታ እንደዚህ መጠቀም ትችላላችሁ። በጣም ጽድት ያለና አሪፍ የሆነ ኦዲዮ ነው የሚሰጣችሁ። ስለዚህ 12000 20000 ምናምን ብር እያወጣችሁ በምንም አይነት ሁኔታ ዲቫይስ አትግዙ። በኋላ ራሱ ዩቲዩብ ገንዘብ ሲከፍላችሁ ያንን ገንዘብ ማቴሪያል ወይም ኢንስትሩመንት ልትገዙበት ትችላላችሁ ማለት ነው። እስኪ እንቀጥል። በጣም አሪፍ ምክር ስለሆነ በደንብ እየሰማሁት ነው። እንደማይሆንላችሁ ቼክ አድርጉ። ከዛ በኋላ ነው ወደ ትልቅ እቃ መሄድ ያለባችሁ። ሁለተኛው ነጥብ ደግሞ በቃ ማለት እናንተ ቁጭ ብላችሁ የምታስቡት ነገር አይሆንም ማለት በቃ እኛ ቻሌንጅ ራሱ ያደርገናል ብለን አላሰብንም። አይዲያችንን አመጣን፣ በቃ ይታያል ነው የኛ ሐሳብ። እንደዛ ደግሞ አይሆንም። አሁን ላይ ሶሻል ሚዲያ ከባድ ነው እይታ ለማግኘት ራሱ። አሁን ላይ ሶሻል ሚዲያ ላይ እይታ ለማግኘት በጣም ከባድ ነው። ሪል ነው፣ ግን ደግሞ ያው ትጋትና ጥንካሬ ይፈልጋል ነው። ምንድነው እያለችን ያለችው? መጀመሪያ ላይ በቃ የኛ ሐሳብ ወዳውኑ ቫይራል ወጥቶ በጣም ይታያል፣ እንደውም መነጋገሪያ ሁሉ ልንሆን እንችላለን እያለች ነበር። ሪያሊቲው ግን እንዴት ነው? ጭራሽ ምንም አይነት ቪው አልተገኘም፣ አልተሳካም። ስለዚህ እናንተም ብትሆኑ መጀመሪያ ራሳችሁን አደራጅታችሁ ተዘጋጅታችሁ አስባችሁበትና ዘላቂ የሆነ ስራ ሰራለሁ ብላችሁ ግቡ። ይሄ የኔም የሁል ጊዜ ምክሬ ነው። መጀመሪያ አካባቢ ቫይራል መውጣት በጣም ዳገት ነው፣ በጣም አስቸጋሪ ነው። ይሄን በጣም በተደጋጋሚ ስለምናገረው ነው። ኢቭን ብዙ ሰብስክራይበር እንኳን ይዛችሁ ቫይራሊቲ በጣም ያስቸግራል። ግን
ኮንሲስተንሲ ማተር ያደርጋል። ሁሌ ኮንተንት የምትለቁና የምትሰሩ ከሆነ ከሞላ ጎደል ኦርጋኒክ የሆነ ኮሚኒቲ ነው የሚኖራችሁ። ያን ያክል የሚሮጥ የሚመጣ ኮሚኒቲ አይኖራችሁም። እናንተን ወዶና ፈቅዶ የሚመለከት የእናንተን ሀሳብ የሚገዛ ኮሚኒቲ ቢውልድ ማድረግ ያስፈልጋል። አሁን እህቴ እንዳለችው መጀመሪያ የኔ ሀሳብ በቃ ቫይራል ወጥቶ ዓለም ላይ መነጋገሪያ ያደርጋል ብሎ ማሰብ ሳይሆን እኔ የምሰራው ነገር ጠቃሚ ነው ወይ፣ ለሆነ ሰው የሆነ ሶሉሽን ይሰጣል ወይ፣ የሆነ መፍትሄ ወይንም ለሆነ ጥያቄ መልስ ያቀርባል ወይ የሚለው ወሳኝ ነው ማለት ነው። እሱ ካልሆነ ግን ቀጥታ ዝም ብላችሁ እናንተ ውስጣችሁ ያለውን ስሜትና ወሬ ብቻ ነው የምታወሩ ማለት ነው። እና በተቻለ መጠን እኛ የሰራነውን ስህተት እናንተ መድገም አይጠበቅባችሁም። በተለይ አሁን ጀማሪ ሆናችሁ ወደፊት ለመጀመር ያሰባችሁ ሰዎች ፕሊዝ ይሄንን ነገር በደንብ አድርጋችሁ እንድታስቡበት ፈልጋለሁ። የእናንተ ኮንተንት የራሳችሁን ስሜት ብቻ ሳይሆን ለሰዎች መፍትሄ ይሰጣል የሚለውን ነገር ቀድማችሁ አረጋግጡ። በጣም አሪፍ። እስኪ እንቀጥል። በዚህ አጋጣሚ ዩቲዩበሮችን በደንብ ሳላደንቃቸው አላልፍም። ምን ያክል እንደምትተጉ አይቻለሁ። በዚሁ አጋጣሚ እንግዲህ ዩቲዩበሮችን ሳላደንቃቸው አላልፍም እያለች ነው። ሪሊ እኔም በጣም ነው ማደንቃቸው። ምክንያቱም በጣም አዛ ነው፣ ያደክማል፣ ያሰለቻል። እውነት ለመናገር ሌላ ተጓዳኝ የሆኑ ስራዎችን እየሰራችሁ ዩቲዩብ ላይ ቋሚ ሆናችሁ ቪዲዮ አፕሎድ ማድረግ በጣም ዋጋ ያስከፍላል። እናም እውነት ለመናገር ኮንተንት ክሬተሮች ስፔሻሊ ዩቲዩብ ላይ፣ ቲክቶክ ላይ ምናልባትም እንግዲህ አጫጭር ኮንተንት ስለሆነ ሀሳብ በመጣላችሁ ሰዓት ወዳውኑ ሰርታችሁ ወዳውኑ ፐብሊሽ ልታደርጉ ትችላላችሁ። ዩቲዩብ ላይ ስትመጡ ግን ግዴታ የተደራጀ መረጃ ያስፈልጋል፣ የተደራጀ ስክሪፕት ያስፈልጋል። ከዛም በኋላ ደግሞ የተለያዩ ማቴሪያሎችን የምትጠቀሙ ትችላላችሁ። ስቱዲዮ ሁሉ ሊያስፈልግ ይችላል። ምክንያቱም እንደ 1 ደቂቃና እንደ 2 ደቂቃ ቪዲዮ ከሆነ ቦታ ላይ ልቀረጽ ላትሉ ትችላላችሁ። አሁንም ቢሆን ዩቲዩብ ላይ ኮንሲስተንት ሆናችሁ እየሰራችሁ ያላችሁ ሰዎች በጣም አደንቃችኋለሁ። በርቱ፣ ጠንክሩ። እንቀጥል። ሁለተኛው ደግሞ የመረጥነው ኮንተንት ምን መሰላችሁ? ወቅታዊ መረጃ ነው እና ዜና ይመስለኛል። እንደ ዜና አይነት ነገር ነው። ከዛስ ወቅታዊ ነገር ደግሞ በወቅቱ ካልለቀቃችሁት እይታ አይኖርም። ወቅታዊ ነገር ለምሳሌ ዜና ከሆነ የዛሬን ዜና ነገ መስራት አይቻልም። ስለዚህ ቶሎ መረጃ ማድረስና ኢንፎርማቲቭ መሆን ያስፈልጋል ነው። ትክክል ነሽ። አንድ ቪዲዮ ለመስራት ከበድን፣ ተገናኘን፣ ሰራ ነው ኤዲት ተደርጎ እስከሚፖስት ድረስ ሌላ ወሬ ተፈጠረ፣ ሌላ አይዲያ መነጋገሪያ ነገር ተፈጠረ፣ ሳንፖስተው ቀረን ማለት ነው። እና ይሄ ማለት 2 ቪዲዮ ብቻ ነው የሰራንበት። የሆነ መረጃና ከዛ ኤዲት አድርገን ጨረስ ነው። ከዛ ያንን ነገር ፐብሊሽ እስከምናደርገው ያ ጉዳይ ተረሳና ሌላ ጉዳይ መጣ። ስለዚህ እኛ የሰራነውን ቪዲዮ ወይም ኮንተንት ፐብሊሽ ብናደርገው በሌላ ስለተተካ ምንም አይነት ቪው ሊያመጣ አልቻለም ነው። ሪል ነው። እውነት ነው። ትክክል ነች። ያው ሀሳቡ በጣም ወሳኝና አሪፍ ነው። ማንም ሰው ከዜሮ ሲጀምር እንዲሁ ዝም ብሎ አይደለም። የተደራጀ መረጃ ይዞ ወደፊት እቀጥላለሁ የሚለውን ነገር አስቦ መግባት አለበት። ፕላስ ቱ ዛት ደግሞ በዋነኝነት ባላችሁ በትንሽ ነገር ጀምሩ እንጂ በምንም አይነት ኢንቨስትመንት ዩቲዩብን አትጀምሩ ነው። ማቴሪያልም ቢሆን በቅናሽ ዋጋ መግዛትና መጠቀም ትችላላችሁ እያለች ነው እህታችን። እኔም ይሄንን ሀሳብ 100% እጋራዋለሁ። ሁላችሁም ባላችሁ እጃችሁ ላይ ባለው ማቴሪያል መጀመር ይኖርባችኋል። ለዛሬ ልሰጣችሁ የፈለኩት መረጃ ይህንን ይመስላል። ፒስ